السلام عليكم ورحمة الله وبركاته ودنا يتكبراتشون دموتشي نهتوشين دينا السلام ناتشو الحمد لله دهنا نين استيكنا انت محل اندي يالله حساب يسنك او سوال نجم يبالو من دينا مالت يانت نجا چلما بيهونس نجا يالله بتيوت باي لوتس نجا تمرت باي ساكالهس نجا باتا غباس باتا غبيس نجا باتولجيس ነገ ጥሩ ህይወት ባይኖርህስ ነገ ኻቲማህ ቢበላሽስ ነገ እዚህ ሀገር ላይ ሰርተሽ የምትልኪው ብር እንትን ቢልስ እንዲህ ያሉ ሐሳቦች ደግሞ ደጋግሞ ይነሳብሃል ውስጥ ላይ ወይ ደግሞ ውስጥሽ ላይ ይነሳብሻል። ይሄ የሚነሳባችሁ ከሆነ ይሄ ሐሳብ የሚደጋገምባችሁ ከሆነ በደንብ አድርጋችሁ ስሙኝ። ረዘም ያለ ቪዲዮ ነው የሚሆነው። ከዚህ ጉዳይ ጋር ተያይዞ አንድ ወንድማችን ሰሞኑን ደውሎልኝ ወንድሜ ሙዓዝ የኻቲማ ነገር በጣም ያሳስበኛልና የዲን ጉዳይ ነገር ያሳስበኛልና ትናንትና የነበርንበት ማንነትና ዛሬ ላይ ያለንበትን ስናመዛዝን ዛሬ ላይ ዝቅ ብለን ራሳችንን ስናይ ዝቅ ብሎ ስናየው ነጋችን በጣም ያስፈራናል አለኝ። መልካም ከዚህ ጉዳይ ጋር ተያይዞ በእስላም እይታ ያለው ምንድነው ብሎ ጠየቀኝ። እኔ ደግሞ ለሱ ብቻ ከመመለስለት ለእናንተም በመለስስ በሚል ይዤው መጣው። እንመሰላችሁ ወንድሞቼ እና እህቶቼ ነገ ላይ ስለሚከሰተው ነገር ማሰብ የሚባለው በሁለት ነው የሚከፈለው። በአጠቃላይ በሁለት ነው የሚከፈለው። በሁለት የሚከፈለው ምንና ምንድነው ሲባል አንደኛው ገንቢ የሆነ ሐሳብ ነው። ማለት ለነገ እንድትዘጋጁ የሚያደርጋችሁ ማሰብ። ነገ እኮ የአላህ ቅጣት እኮ አለ፣ ስለዚህ ማድረግ አለብኝ፣ ወንጀል መተው አለብኝ። ነገ እኮ የአላህ ጀነት አለ፣ ስለዚህ ማድረግ መስራት አለብኝ። ሐሳባችሁ በአጠቃላይ ነገ የሚፈጠረውን ነገር ታስቀምጡና ሶሉሽኑን አስቀምጣችሁ ይሄ መፍትሄ የምትሉትን ነገር አስቀምጣችሁ ለመተግበር ነው የምትለፉት ማለት ነው። ተግባራዊ ለማድረግ ነው የምትሰሩት። ወላኪን ሁለተኛው ግን ተስፋ የሚያጨልሙ ጭንቀቶች ናቸው። የመጀመሪያው ገንቢ የሆኑ ሐሳቦች ብያችኋለሁ። ሁለተኛው ተስፋ የሚያጨልሙ ጭንቀቶች ናቸው። አሁን ያልኳችሁ ሐሳብ ነገ ላይ እኮ ጀነት አለ፣ ነገ ላይ እኮ ጀሃነም አለ የሚለው ሐሳቡ ከሐሳብነት በላይ ሆኖ እየበረታ መጥቶ መጨረሻ ላይ ስራ መስራት እንኳን እስኪያቅታችሁ ድረስ ይሄ ድህነትን መፍራት የሚባለው ነገር፣ ውድቀትን መፍራት የሚባለው ነገር፣ ስኬት ማጣትን መፍራት የሚባለው ነገር፣ የትዳር አለመሳካትን መፍራት የሚባለው ነገር በጣም ከመግዘፉ የተነሳ ህይወታችሁን እንኳን መምራት እስኪያቅታችሁ ድረስ ዛሬያችሁን የሚበክልባችሁ ከሆነ ዛሬያችሁን የሚያበላሽባችሁ ከሆነ እዚያኔ ወደ በሽታነት ተለውጧል፣ ወደ ጭንቀትነት ይለወጣል ማለት ነው። ያ ጭንቀት ደግሞ ዓለማችን ላይ ካሉ ትላልቅ ከሚባሉ ጭንቀቶች አንዱ ነው። በዚሁ አጋጣሚ አሜሪካን ሀገር ውስጥ ከሚኖሩ ወጣቶች መካከል ከ5% በላይ የሆኑ ሰዎች ማለትም ከሁሉም 20 ሰዎች አንድ ሰው ያ ጭንቀት አለበት ይባላል። ያ ማለት በጣም ለህይወት ጉዳይ ለፊውቸር በጣም ተጨንቀው ስለ ነገ በጣም ከማሰባቸው የተነሳ ስራ መስራት ያቃታቸው፣ ስራቸው ሁላ የሚምታታባቸው፣ አላማቸው እንዳለ ጭልምልም ያለባቸው ማለት ነው። ስለዚህ አሁን ሁለቱ ኢስላም ውስጥ እንዴት ነው የሚታዩት? ኢስላም ውስጥ ፖዚቲቭ የሚባል ሐሳብ አለ፣ ኔጌቲቭ የሚባል ሐሳብስ አለ? ነዓም። ወደ ኢስላም ስንመለስ ነብያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነው ሐዲሳቸው ላይ ስለዚህ ጉዳይ ያስቀምጣሉ። ማለትም እንዴት አድርገን መኖር እንዳለብን፣ ነገ የሚባለው ነገር ላይ እንዴት አድርገን መስራት እንዳለብን ነብያችን ሰለላሁ ዐለይሂ ወሰለም ያስቀምጣሉ። ምን ብሎ ነው በሐዲሳቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም አልሙእሚኑ አልቀዊዩ ኸይሩ ወአሐቡ ኢለላሂ ሚነል ሙእሚኒ አልደዒፍ አሉና ብርቱ የሆነ ሙእሚን አማኝ እኮ ብርቱ ካልሆነ ከደካማ አማኝ አላህ ዘንድ ተወዳጅ ነው። ሁሉም ሙእሚን ደግሞ ያው አላህ ዘንድ ተወዳጅ ነው። ቢሆንም ግን ብርታት ያለው የበረታ በጣም ጠንካራ የሚባለው የበለጠ ተወዳጅነት አለው። በኢማንም ይሁን በስራም ይሁን በምንም ጠንካራ መሆኑ በጣም ተወዳጅነት አለው አላህ ዘንድ። ከዚያስ ምን አሉ ሰለላሁ ዐለይሂ ወሰለም? ኢሕርስ ዐላ ማ የንፈዑክ፣ የሚጠቅምህ ነገር ላይ ፎከስ አድርግ፣ ወይ ደግሞ የሚጠቅምህን ነገር ፈልግ፣ አስብ፣ አቅድለት። ከዚያስ ምን አሉ? ወስተዒን ቢላሂ፣ የአላህን እገዛ ፈልግ። ይሄ ተወኩል ነው የሚባለው። ኢሕርስ ዐላ ማ የንፈዑከ ማለት ፕላን ማድረግ ነው። የሚጠቅምህ ነገር ላይ ፕላን ማድረግ፣ መዘጋጀት፣ መኖር የሚባለው ነው። ወስተዒን ቢላሂ፣ በአላህ ታገዝ፣ ያ ደግሞ ተወኩል የሚባለው ነው። ሶስተኛ ላይ ወላ ተዕጀዝ፣ አትስነፍ አሉ። መስነፍ ሰዋእን በእቅድ ደረጃም ይሁን በስራ ደረጃ በሁሉም ደረጃ ስንፈት በኢስላም አይደገፍም። በጣም ነው የሚከለከለው። ስተት ከሚባለው አንዱ ነው ማለት ነው። ኦኬ። ስለዚህ አሁን ከኔ የሚጠበቀው ምንድነው? መጨነቅ አለብኝ፣ ፕላን ማድረግ አለብኝ፣ ማሰብ አለብኝ። ነዓም ማሰብ አለብኝ። የማስበው ደግሞ ስራ እንድተው አይደለም። ነዓም ከኔ የሚጠበቀው ስራውን በደንብ አሳምሮ መስራት ስለሆነ ያንን ስራ አሳምሬ ለመስራት
መዘጋጀትም አለብኝ ማሰብም አለብኝ ፖዚቲቭ ሐሳብ የሚባለው በጣም አስፈላጊ ነው ማለት ነው ነብዩ በነገሩን መሰረት ወደ ኔጌቲቭ ደግሞ እንመለስ ወደ ኔጌቲቭ ስንመለስ አላህ Subhanahu Wa Ta'ala በቁርአን ላይ ቁልጭ አድርጎ አስቀመጠልን ያ ኔጌቲቭ ጭንቀቱ ፖዚቲቭ የተባለው ገንቢ ሐሳብ ነው አይደል ያልኳችሁ ኔጌቲቭ የሚባለው ደግሞ ተስፋ የሚያጨልም ጭንቀት ነው ተስፋ የሚያጨልመው ጭንቀት ከማን እንደሚመጣ አላህ ቁርአን ላይ ነገረን በጣም ይገርማል ሱብሃንአላህ አላህ ቁርአን ላይ ሲናገር ምን አለ መሰላችሁ الشيطان يعدكم الفقر ስለ ሰደቃ ጉዳይ ረብ العزة والجلال ተናገረና ሸይጣን እኮ ድህነትን ነው ቃል የሚገባላችሁ አለ ማለትም መጉደልም ማለት ነው ጉድለትን ድህነትን እጦትን መቸገርን በቃ ጭልም ያሉ ነገሮችን የሚያስጠሉ ነገሮችን ለህይወታችን ማንፈልጋቸው ነገሮችን ቃል ይገባናል ሸይጣን ከዚያስ እነኚህ ነገሮች ቃሉ እየተደጋገመ ሲመጣ ያን ነገር ውስጣችን እየደጋገመን ስንመጣ በወድቅስ እያለን ስንመጣ በጣም እንደክማለን የደከመ ሰው ደግሞ ለሱስ በጣም ቅርብ ነው ለወንጀል በጣም ቅርብ ነው ምክንያቱም ተስፋ የሚባለው ነገር እየጨለመበት ነው ተስፋ የጨለመበት ሰው ራስ ለመጠበቅም ያው ያን ያክል አቅሙም ስለሌለው ከዚያ ምን አለ አላህ Subhanahu Wa Ta'ala الشيطان يعيدكم الفقر ከዚያስ ድህነትን ቃል ከገባላችሁ በኋላ ካደከማችሁ በኋላ ويأمركم بالفحشاء ወንጀልን መጥፎ ስራን እንድትሰሩ ደግሞ ያዛችኋል ከዚያ በኋላ ይሄ ማቃል ነው ሸይጣን ቃል የሚገባላችሁ ነገር ነው ሸይጣን እናንተን ተስፋ የሚያደርጋችሁ ነገር ነው ተስፋችሁ ጭልምልም እንዲል ያደርግባችኋል ከዚያ ደግሞ አላህ Subhanahu Wa Ta'ala የአላህን ቃል ደግሞ ነገረን አላህ ደግሞ ምን ቃል ይገባላችኋል والله يعيدكم مغفرة منه وفضلا አላህ ደግሞ መሐርታውንና ቸርነቱን ከሱ ዘንድ የሆነን ትልቅ ስጦታን አላህ Subhanahu Wa Ta'ala ቃል ይገባላችኋል ድህነትን አትፍሩ ሸይጣን ቃል ስለገባላችሁ ወንጀል መስራቱን ወንጀል ሰራው ብላችሁ እጅ ሰጣችሁ እዛው ተዘፍቃችሁ አትቅሩ لا መሐሪ አምላክ ነው ያላችሁ ኑ እከሌ ደም ይክፈል የለ እከሌ ምን ይክፈል የለ لا ወደ አላህ ትመለሳለህ ተውበት ታደርጋለህ انتهى الامر የትም ቦታ መሄድ አይተበቅብህም ስለዚህ ረብ العزة والجلال ሲነግረን ምን አደረገ ማለት ጭንቀት የሚባለው ሐሳብ ጭንቀት የሚባለው ተስፋችን የሚያጨልመው ነገር በጣም ስህተት እንደሆነና ከዚያ ነገር መጠንቀቅ እንዳለብን በዚህ አያ ውስጥ ገለጸልን ማለት ነው ለዚያ ነው ዑለሞችም ሲያስቀምጡ አንድ ሰው በአላህ ተስፋ እስከመቁረጥ ድረስ መሄድ ትልቅ ወንጀል ነው የሚሉት ከከባባድ ወንጀሎች መካከል ከባኢረ ዝኑብ ከሚባሉት አንዱ ናቸው በአላህ ተስፋ መቁረጥ የሚባለው ነገር ስለዚህ ወንድሜ ውስጥህ ያለው ነገር ለነገ ማሰብና ያ ሐሳብ ገንቢ የሆነ ሐሳብ ነገን የሚያሰራ ሐሳብ ከሆነ ማሻአላህ በጣም ጥሩ ነው ችግር ያለው ነገር አይደለም ይሄ ኖርማል ነው ወላኪን አንተ ውስጥ ያለው አንቺ ውስጥ ያለው ሐሳብ ነገን የሚያስጠላችሁ ስራችሁን የሚያሰለቻችሁ ድካም በድካም የሚያደርጋችሁ ተስፋችሁን የሚያጨልምባችሁ ነገር ከሆነ ግን በእስላም የሚወገዝ ነው ታዲያ ይሄን ነገር ለማሸነፍ ማድረግ አለብን እንዲህ ባለ ሁኔታ የሚጨነቁ ሰዎች በጣም ብዙ መፍትሄዎች መጠቀም ይችላሉ የመጀመሪያውና ትልቁ ነጥብ التوكل على الله ላይ ተወኩል ማድረግ የሚባለው ነገር እንደ አዲስ ማደስ አለበት የአላህን Subhanahu Wa Ta'ala ልቅና ማየት አለበት ስላሰብከው ነው የሚቀየር ነገር የለም አላህ ሁሉን ነገር አዋቂ አምላክ ነው ሁሉን ቻይ አምላክ ነው ሁሉን መቀየር የሚችል አምላክ ነው ስለዚህ በአላህ ላይ ተወኩል ማድረግ ለነገ ከመጠን በላይ እንዳንጨነቅ ምክንያት ይሆነናል والله يعيدكم مغفرة منه وفضلا الله ቃል ገባልን አይደል ሸይጣን ቃል የገባልን ነገር ወደ ጎን ገታ አድርገን አላህ ቃል የገባውን ወስደን ወንጀል ስንሰራ ተወብተን ስለ ብር ጉዳይ ስለ ምን ጉዳይ ደግሞ እንቸገራለን የሚለው ነገር ሲያጨናንቀን ላ ኃያሉ አምላክ ነው ያለኝ ትልቁ ሰጪው አምላክ ነው ያለኝ ምንም ቢሰጥ የማይጎልበት ትልቅ አምላክ ነው ያለኝ አታጨናንቀኝ በሚል ራሳችንን ማሳመን ተወኩል የሚባለውን ሁለተኛ ነገር አዝካር ላይ መበርታት ምክንያቱም ሸይጣን የሰው ልጅ ድክመት ላይ አገኘ ተብሎ ደግሞ ፈዋህሽ ላይ ሰዎችን የሚያስገባው ለምንድነው ከአዝካር በመራቅ ምክንያትም ስለሆነ ሌላኛው ደግሞ ወደ አላህ የሚያቀርቡን መልካም ስራዎችን ማብዛት ለምን ሲባል ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ነው ሪዝቅ የሚባለው ነገር መካከል ደግሞ አንደኛው ምንድነው ሰላማዊ የሆነ ሐሳብ ማሰብ ራሱ ትልቅ ሪዝቅ ነው ከውዝ የጤና ሰላም ስለሆነ ስለዚህ ወንድሞች ወደ አላህ በመቃረብ ጥሩ ነገሮችን በመስራት ከመጥፎ ነገሮች በመራቅ በተቻለን አቅም ደግሞ የምንሰራው ስራ ላይ በመበርታት እቅድ በማስቀመጥ ፕላን አድርጎ በመንቀሳቀስ አላህ ባዘዘን መልኩ ፕላን ያደረግን በመሄድ ይሄን ነገር ማሸነፍ ይቻላል አላህ Subhanahu Wa Ta'ala መልካም ነገሮችን ሰርተው ጥሩ ምንዳ ካገኙ መልካም ባሮች ያደርገን
ኢን አሰብቱ ፈሚነላሂ ወኢን አኽጠእቱ ፈሚን ነፍሲ ሚነ ሸይጣን ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን። ኢንሻአላህ የሆነ ቀን መፍትሄዎቹን በሰፊው እናገርበታለሁ። ሰላሙ አለይኩም።